3800. مو بس أية بحرين صح؟ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። ያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ውዶችዬ ዛሬ ደግሞ ቀኑ ጁምአ ነው፣ ጃንዋሪ 2 2026። ትናንትና እንግዲህ ቀንሶ ሄዳችሁ ግዙ የምትችሉ ብያችሁ ነበር። ዛሬ ደግሞ ምን አዲስ ነገር አለ የሚለውን ይዤላችሁ ብቅ ብያለሁ። ይሄ የማሳያችሁ ነጭ ነጩ 18 ካራንት ነው ማለት ነው። ሀባይብ 18 ካራንት በጣም ነጭ ያበዛል። ሙሸከል ነው ማለት ነው ውዶችዬ፣ ድብልቅልቅ ነው። በመቀጠል እንግዲህ ትናንትና የፈረንጆች አዲስ አመት ነበረ። ጃንዋሪ 1 2026 የገባበት ነበር። ወርቅ ቀንሶ ነበር ትላንት ማለት ነው። ለዛም ነው በጊዜ የለቀኩላችሁ። ሄዳችሁ መግዛት ለምትፈልጉ ምናልባት ትገዛላችሁ ብዬ ማለት ነው፣ እጃችሁ ላይ ብር ያላችሁ። ዛሬ ደግሞ ጨምሯል። በአንድ ቀን ውስጥ ልዩነቱ ምን ያክል እንደሆነ እነግራችኋለሁ። እኔ የምጨምርበት እኔ የምቀንስበት የሚመስላችሁ ልጆች እንግዲህ እኔ ሳልሆን አሜሪካ እናት የምትጨምርበት የምትቀንስበት እንጂ እኔ አይደለሁም። እኔ ያለውን ነው የወርቅ ዋጋ የምነግራችሁ ማለት ነው። ትላንት አመት ባላቸው ስለሆነ እንግዲህ የደስ ደስ እንደኋላ ቅም ብቻ ለዛ ነው የቀነሰው። ዛሬ ጨምሯል ማለት ነው። በአንድ ቀን ምሳሌ ትላንትና 20 ሪያል ነው የቀነሰው ማለት ነው። 20 ሪያል ቅናሽ፣ ዛሬ 10 ሪያል ጨምሯል ማለት ነው ውዶችዬ። ዱባይ ላይ 1 ግራም 21 ካራንት ያው ትናንት ነግሬያችኋለሁ። ዛሬ ግን 445 ድርሃም ገብቷል ማለት ነው አንዷ ግራም። እሰቡት። ሳዑዲ ጅዳ 1 ግራም 21 ካራንት ባህሪን የትናንቱን ሰምታችኋል። ዛሬ 21 ካራንት ባህሪን 460 ሪያል ገብቷል ማለት ነው ውዶችዬ። ስለዚህ አንድ ቀን ልዩነት ውስጥ አስባችሁታል ምን ያክል እንደቀነሰና ምን ያክል እንደጨመረ። ወርቅ ለመግዛት ገንዘብ ካላችሁ ዝግጁ ከሆናችሁ ቀነሰ በምላችሁ ሰዓት ወዲያው ሄዳችሁ ነው መግዛት ያለባችሁ። ለምን የሚመጣው ስለማይታወቅ ሊቀንስም ይችላል። ከዛ ያለፈ ደግሞ ሊጨምርም ይችላል ማለት ነው፣ አይታወቅም። ነገር ግን ይመስለኛል የሁላችንም ሀሳብ ቀነሰ ስንባል የበለጠ ደግሞ ከዛ የሚቀንስ ስለሚመስለን ነውና በእኔም በራሴም ስለማውቀው ማለት ነው። ግን ቀነሰ በምላችሁ ሰዓት ወዲያውኑ ሄዳችሁ ለመግዛት ሞክሩ። ገንዘብ ካላችሁ እጃችሁ ላይ፣ ገንዘብ ከሌላችሁ ደግሞ ያው እናንተ ደግሞ አላህ ይረዝቃችሁ፣ አላህ ያስተካክልላችሁ ማለት ነው ነገሮችን። እና ውዶችዬ ያው እንግዲህ የምጨምረው እኔ አይደለሁም። ትላንት ቀነሰ ስላችሁ ደስ ያላችሁ ልጆች አላችሁ። እርግጠኛ ነኝ አሁን ጨመረ ስላችሁ ትንሽ ቅር ሊላችሁ ይችላል ማለት ነው። ግን እኔ አይደለሁም ይሄን የማውቀውን ለእናንተ ሸር ማድረግ እንጂ ያለብኝ እኔ ልጨምርም ልቀንስም አልችልም ማለት ነው። በዛው ልክ ደግሞ የግራሙን ዋጋ ስናገር አንቺ የምትናገሪው በጣም ቅናሽ ነው፣ እዛ ደግሞ በጣም ብዙ ነው ሲታሰብብን የምትሉ ልጆች አላችሁ። እኔ እኮ ብዙ ጊዜ ነግሬያችኋለሁኝ። ከደሪባ ጋር ከመሀሉ ጋር ከሁሉም ጋር ስቤ ስነግራችሁ ውይ ብሩ በዛብን ትላላችሁ። የግራማን ሂሳብ ብቻ ስነግራችሁ ደግሞ ብሩ አነሰ ትላላችሁ። ታዲያ እኔ ምን ልሁን ሀባይብ? እኔ ምን ልሁን? ሁሉንም ስነግራችሁ እኮ በዛ እያላችሁ ነው። እኔ አይደለሁም የማበዛው እኮ። ወርቅ ቤት ሄዳችሁ ከመስንእያ ጋር የማይቀር ነገር ነው። ምን ጊዜም መስንእያ ተከራከሩ እንጂ ግድ ነው፣ አይቀርም። የመስንእያ ማለት ዲዛይን ያወጡበት ማለት ነው። ደሪባ ይታሰብባችኋል ታልተነጋገራችሁ ማለት ነው። መነጋገር ያስፈልጋል። ብዙ ጊዜ ተናግሬያለሁ በዚህ ጉዳይ። የደሪባ 15 ሪያል ነው የሚጨምሩባችሁ። እስኪ ደረሰኝ ያላችሁ ልጆች በአረበኛ የተጻፈ አለ እኮ ደሪባ ብሎ 15% ብሎ ቅናሽ ማለት ነው። እሰቡት። እና እዛ ላይ የደረሰኙ ላይ አለ 15 ሪያል 15% የሚል ማለት ነው። ምን ያክል እንደሚያስብባችሁ የደሪባ ማለት ነው። እና የመስነያ ተከራከሩ እንጂ የማይቀር ጉዳይ ነው ማለት ነው ውዶች። የመሀል የማይቀር ነው። የመሀሉ አሁን ከትንሽ ወራት ወዲህ የመጣ ነው። ነገ ደግሞ ተነገ ወዲያ ምን እንደሚጨምሩብን አይታወቅም። ይሄም ማወቅ አለባችሁና እኔ የግራሙን ዋጋ ስነግራችሁ አነሳ አትበሉ።
እስከ ደሪባ እስከ መሀሉ እስከ መስነያው ስነግራችሁ ደግሞ በዛ ትላላችሁ። ለዛም ነው እኔ የግራሟን ዋጋ ብቻ ለይቼው የምነግራችሁ ማለት ነው። ሌላውን እናንተ ሄዳችሁ በስነ ስርዓት ተከራክራችሁ እንድትገዙ ማለት ነው። ከደሪባ ጋር 535 ሪያል ሆኗል። ለምሳሌ ዛሬ ማለት ነው ውዶችዬ፣ እሰቡት። የግራሙ ዋጋ 400 ውስጥ ነው። ከደሪባ ጋር 500 ምናምን ነው። 535 ሪያል 540። እንግዲህ ስትገዙ ሁልጊዜም እንደምላችሁ ተከራከሩ። ሞል ውስጥ አትግዙ። ሞል ምንድን ነው የምትሉ ልጆች አላችሁ። ሞል ማለት በጣም ትልቅ ሱቅ ነው። በጣም ከምላችሁ በላይ ትልቅ ማለት ነው። ሁሉን ያካተተ በቃ የኛ ሰው ብዙም የማይገኝበት ማለት ነው። በጣም ትልልቅ ሱቅ እንዴት ብዬ ልንገራችሁና ሞል ማለት ያ ነው፣ ትልቅ ሱቅ ነው ማለት ነው። ነገር ግን አሁን ጅዳ በዋዲ ወይም ደግሞ ሪያድ ኡሙል ሐማም ብዙ አሉ፣ አነስ አነስ ያሉ የኛ ሰው በብዛት የሚገኝባቸው አሉ። እንደዚህ አይነት አይደለም። ይሄ በጣም ትልቅ የውጭ ዜጎች የሚገኙበት ምናምን ነው ማለት ነው ውዶቼ። ማወቅ ያለባችሁ ትላንት ቀንሶ ነበረ፣ ዛሬ ደግሞ የ10 ሪያል ጭማሪ አምጥቷል። ይህን ነው የምላችሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።